ብዙ ሰዎች ዌብሳይት ዲቨሎፐር መሆን ይፈልጋሉ። ነገር ግን ከየት ልጀምር፣ እንዴት ነው ማድረገው የሚለው ነገር ብዙ ሂንቱ የለም። ከጀመሩም ደግሞ ዩቲዩብ ላይ እንደምትመለከቱት በጣም ሲኒየር ለሆኑና ለተረዱ ሰዎች ናቸው አንዳንድ ቪዲዮዎች የሚሰሩት። ስለዚህ ጀማሪዎች ለሆናችሁ ከየት እንደምትጀምሩ እዚህ ቪዲዮ ላይ እነግራችኋለሁ። አብራችሁን ቆዩ። እንግዲህ ዌብሳይት ዲቨሎፕመንት በጣም ብዙ ዲማንድ አለው፣ በጣም ብዙ ይፈለጋል። እንደውም አሁን ላይ ሀገራችን ላይ በደንብ እየተሰራበትም አይደለም። ማለት ብዙ ድርጅቶች ዌብሳይት ሊኖራቸው ይገባል። ነገር ግን ብዙ ድርጅቶች ታዋቂ ነን የሚሉ እንኳን ዌብሳይት የላቸውም እና ስለዚህ ዌብሳይት ዲቨሎፐር በጣም ያስፈልጋል እና ብዙ ሰዎችም ወደዚህ ገና አሁን ላይ እየገቡ ነውና እናንተም ደግሞ ፎከስ አድርጋችሁ የምትሰሩ ከሆነ በጣም አሪፍ ነው። በጣም ብዙ ብሮችን የምታገኙበት ነው። በትንሹ አንድ እኔ ከዚህ በፊት ያሰራሁት ለዚሁ ለምንሰራበት ከዚህ ውጪ የሆነ ዌብሳይት ምንሰራበት በትንሹ ከ30,000 እስከ 50,000 ብር ነው የሚጠይቁት። አንዳንዱ ገፋፍ ሲል 200-300 ሺህ ብር ነው የሚጠየቀውና በጣም ብዙ ብሮች ያለበት ነው። ምንድነው የሚያስፈልገው? ብዙ ነገሮች ያስፈልጉም። በእርግጥ ዩኒቨርሲቲ ላይ በሶፍትዌር ኢንጂነሪንግ ይሰጣል። ሶፍትዌር ኢንጂነሪንግ ግን 5 ዓመት ያክል ትማራላችሁ። 5 ዓመት ያንን አፕሊኬሽን ወይም ዌብሳይት ለመስራት ያን ያክል አስፈላጊ ነው ብዬ አላስብም። ምክንያቱም እናንተ በ3 ወር ውስጥ በደንብ አድርጋችሁ የምትሰለጥኑ ወይም የምትማሩ ከሆነ በደንብ ያንን ነገር ታውቃላችሁ። እንደውም 3 ወር በጣም ሲበዛ ነው። በ2 ወር ውስጥ በደንብ ማወቅ ትችላላችሁ። ስለዚህ ረጅም ጊዜ ዲግሪ ዩኒቨርሲቲ ውስጥ አድርጋችሁ መቆየቱ ብዙ አስፈላጊ አይደለም። እናንተ ዌብሳይት መስራት የምትፈልጉ ከሆነ ወይም አፕሊኬሽኖችን መስራት የምትፈልጉ ከሆነ በ2 ወር ውስጥ በደንብ መስራት ትችላላችሁ። አሊያም ደግሞ ቀስ ብዬ ማወቅ ፈልጋለሁ የምትሉ ደግሞ ከሆነ በ3 ወር ጊዜ ውስጥ በደንብ አድርጋችሁ ማወቅ ትችላላችሁ። ያው መማር በራሳችሁ መማር ትችላላችሁ። ስልጠናዎች ላይ መውሰድ ትችላላችሁ። ግን እኔ አድቫይስ ማድረጋችሁ መጀመሪያ የተወሰነ ሂንት ወቁ እንዴት አድርጋችሁ እንደሚሰራ ያለውን ነገር። አሁን ደግሞ ከዚህ ቀጥሎ እንነጋገራለን። እንግዲህ ዌብሳይትን መጀመሪያ ላይ ያሉ ነገሮችን ስንጀምር ፍሮንት ኢንድ የሚባል አለ፣ ባክ ኢንድ የሚባል አለ። ፍሮንት ኢንድ የምንለው ነገር ሰርፌስ ላይ ወይም ተጠቃሚው ፊት ለፊት ላይ ሊያየው የሚችለው ነገር ፍሮንት ኢንድ ይባላል። ለምሳሌ ሪፖርተር ጋዜጣ ላይ ገብታችሁ ዌብሳይታቸውን ተመልከቱ። ፊት ለፊት ላይ የሚመጣላቸዋል። ባንክ መስራት የምትፈልጉ ሰዎች የባንክ ዲፓርትመንታችሁ ባንክ ላይ መስራት የምትፈልጉ ኦር ማርኬቲንግ ላይ፣ ኢንጂነሪንግ ላይ፣ ሴልስ ላይ የምትሰሩ አለ አይደል? በኮት ተደርጎ ወደታች የተደረደረ ወይም በስልክ ላይ ሰርፌሱ ይለያያል፣ በኮምፒውተር ላይም ይለያያል። ስለዚህ ፍሮንት የምንለው ተጠቃሚው ሊያዩ የሚችለው ፊት ለፊት ላይ የሚመጡ የሚሰጡ አሉ አይደለ? እሱ ፍሮንት ኢንድ ይባላል ማለት ነው። ባክ ኢንድ ደግሞ የምንለው ምንድነው? አልጎሪዝሙ፣ ሰርቨሩ፣ ኔትወርኩ፣ ዳታቤዙ እነዚህ ነገሮችን የያዘ ደግሞ ምንድነው? ባክ ኢንድ ነው። እና ከየትኛው ልጀምር ለምትሉ ሰዎች እኔ አድቫይስ ማድረጋችሁ ከፍሮንት ኢንድ ነው። ምክንያቱም እናንተ የምትፈልጉት ዌብሳይት እንዴት አይነት ነው የሚለውን ነገር መጀመሪያ በጭንቅላታችሁ ትስላላችሁ። አሁን ቅድም እንደነገርኳችሁ እንደ ሪፖርተር የመሳሰሉ አንዳንድ ደግሞ ይሄ የቀን ገበያን የሚናገሩ አለ አይደለ? ቀጥታ የገበያ እንዴት የዛሬ የገበያ ውሎ ምን እንደሚመስል የሚያወሩበት ዌብሳይቶች አሉ አይደለ? ዛሬ ከዛ እናንተ ዌብሳይቱ ላይ ስትገቡ የዛሬ ዋጋ ይመጣላችኋል። የዶላር ምንዛሬ የሚያሳይም ዌብሳይቶች አሉ። ሶ እናንተ አይምሯችሁ ውስጥ መጀመሪያ የምታስቡት ምንድነው? ምን አይነት ዌብሳይት ነው እኔ የምፈልገው፣ እንዴት አይነት ነው አክቲቭ እና ራን እንዲያደርግ የምፈልገው የሚለውን ነገር ታስባላችሁ። ቤት በኩል ነው መቀመጥ ያለበት። ሰዎችን እንዴት ነው መጠቀም የሚችሉት፣ እንዴት ነው ማስከፈል የሚቻለው፣ እንዴት አድርጌ ነው ለተጠቃሚው ማምጣት የሚችለው የሚለውን ነገር መጀመሪያ ያለው ፍሮንት ኢንዱ ነው። ስለዚህ ፍሮንት ኢንዱን በደንብ ካጠናችሁ በኋላ ፍሮንት ኢንዱ ላይ ዲዛይን አድርጋችሁ ትገባላችሁ ማለት። ሌላኛው ደግሞ ዌብሳይት ዲዛይን ላይ ስትሰሩ ማወቅ መደበኛ ወይም መሰረታዊ የሚባሉ ማወቅ ያለባችሁ ነገር ምንድነው? HTML የምንለው ነው። ማርክአፕ ላንጉጅ የዌብሳይቶች ማርክአፕ ላንጉጅ ነው። ይሄ ምንድነው? ስትራክቸር ነው። የኮንተንቱን ስትራክቸር ምን እንደሆነ ይነግረናል። ብዙም ይሄ ውስብስብ ነገር አይደለም። ለምሳሌ አንድ ቪዲዮ ወስዳችሁ በታግ በኮድ የሚጻፍበት ልክ እንደ ሊንክ ማለት ነው። እንደዛ የሚቀመጥበት HTML ይባላል ማለት ነው።
ስለዚህ እሱን ነው መጀመሪያ የምትሰሩት። ሁለተኛ ደግሞ CSS ነው የምንለው የምንሰራው ዌብሳይት ፔጁን፣ ከለሩን፣ ፎንቱን፣ ሌአውቱን፣ ዲዛይኑን የሚያሳየን ማለት ነው። ከለሩን መቀየር ትችላለህ አልችልም። ይሄን ነገር ደግሞ ስታውቁ ሁለተኛውን ፓርት ጨረሳችሁ ማለት ነው። ሶስተኛው ደግሞ ጃቫስክሪፕት የምንለው ጃቫስክሪፕት የምንለው ምንድነው? የሰራነው ዌብሳይት ሪስፖንድ እንዲሰጠን ወይም ምን ላይ ሰዎች አይቶን ሲጠቀሙት ሪስፖንድ እንዲሰጥ የሚያደርግ ጃቫ ስክሪፕት እንለዋለን ማለት ነው። ባክ ኢንድ ዲቨሎፕመንት ወይም ባክ ኢንድ የምንላቸው ምንድነው? ጃቫ፣ PHP፣ ኖድ.js እነዚህ ነገሮች ደግሞ ባክኢንድ ናቸው። ዳታቤዝ ደግሞ የምንለው ባክኢንዱና ፍሮንት ኢንዱን አንድ ላይ ሁለቱን አንድ ላይ ያዘው ዳታቤዝ ይባላል። ስለዚህ ዳታቤዝ የምንለው ፍሮንት ኢንዱና ባክኢንዱን ሁለቱን አንድ ላይ ይዞ አንድ ቋት ውስጥ ሲያስገባው ዳታቤዝ እንለዋለን። ስትራክቸሩ ምን ይመስላል የሚለውን ደግሞ ስንመለከት SQL የሚባል አለ። SQL የምንለው ምንድነው? ኮለመኑና ዳታ ሲገባ ልክ እንደ ኤክሴል ሽት ኮለመኑንና ኮለመንና ሮውን አንድ ላይ አድርጎ የሚያስገባ ወይም ኮለመኑን ለብቻ ዳታውን ሮውን ለብቻ ሁለቱን አያይዞ የሚያስገባልን ሲሆን ምንድነው የምንለው? SQL ዳታ እንለዋለን። ያኛው ደግሞ ኖ SQL ደግሞ ሲሆን ደግሞ ምንድነው? እንደዚሁ እንደ ልማድ ዝም ብሎ ሲቀመጥ እሱ ይባላል ኖ SQL ይባላል። ይሄኛው ምንድነው? የትኛው ነው የምትመርጡት እናንተ? ሮውና ዳታውን አንድ ላይ አድርጎ የሚያስቀምጥልን ነው መምረጥ ያለባችሁ። ምክንያቱም እያንዳንዱ ዲቴል በትክክል በስርዓት የተሰነደ ቦታ ላይ ስለሚቀመጥ ያኛውን ብትመርጡ የተሻለ ነው። እንግዲህ ጀማሪ ከሆናችሁ እኔ አድቫይስ ማድረጋችሁ ዌብ ሰርቨር እና ወርድ ፕሬስ የሚባሉ አሉ። እነዚህ ጋር ሶፍትዌሮቹ ምንድነው? ራሳችሁ ጎግል ላይ ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ራሳቸው የተሰሩ ስለሆኑ እናንተ የምትፈልጉትን ዳታዎች ታስገባላችሁ። እናንተ የምትፈልጉትን ዳታዎች ስታስገቡ እናንተ በምትፈልጉበት ቅርጽ ራሱ ይሰራላችኋል እና ኮዲንግ አትጠቀሙም። እናንተ ያው የቅድሙ የነገርኳችሁ ኮዲንግ ያስጠቅማችኋል። ይሄ ግን ምንም አይነት ኮድ አያስፈልግም። እናንተ የምታስገቡትን ዳታ እየወሰደ እየመዘገበ እንደምትፈልጉት ዲዛይን ስሙን መቀየር ትችላላችሁና ጀማሪ ከሆናችሁ ከዛ ብትጀምሩ ይሄ ኮዲንግ የሌለውን ላይ ብትጀምሩ አድቫይስ አደርጋችኋለሁ። ወርድ ፕሬስ የምንለው PHP ፕሮግራም ላንጉጅ ነው። ቅድም እንዳልኳችሁ ያለ ኮድ ነው የምንሰራው። ይሄኛውን መጠቀም ትችላላችሁ። ሌላኛው ደግሞ ዌብ ሰርቨር የምንለው ደግሞ እሱም ሁለቱ አንድ ላይ ነው ተቀናጅታችሁ ግዴታ ያንን ሁለቱንም ዳውንሎድ አድርጋችሁ ነው መስራት የምትችሉትና እነዚህ ነገሮች ጀማሪ ከሆናችሁ ተጠቀሙ። ሌላኛው ከየት ልጀምር ወይም ደግሞ ምን ላይ ልማር ለምትሉ ደግሞ እኔ የመጀመሪያው ሰልፍ ለርን ነው። እኔም አድቫይስ ማድረጋችሁ መጀመሪያ ዩቲዩብ ላይ ብዙ አሉ። እኔም ደግሞ ይሄንን ይሰሩታል እና ጥሩ አሪፍ ነገሮችን ይሰጣሉ የምላቸውን ዩቲዩብ ቻናሎች ዲስክሪፕሽን ቦክስ ላይ አስቀምጠላችኋለሁ። ከዛ እየወሰዳችሁ ማየት ወይም መስራት እያያችሁ መስራት አሪፍ ስለሆነ እዛ ላይ ፎከስ አድርጉ። እንግዲህ እናንተ ይህንን ቪዲዮ ከወደዳችሁት እኛ እዚሁ እየሰራችሁ የሚቀጥለው ቪዲዮ ይሄኛውን ምላሻችሁን ላይካችሁን አይተን ጥሩ ከሆነ እዚሁ እየሰራው እንዴት እንደሚገባ ምን ላይ ምን እንደሚደረግ እየገባው አሳያችኋለሁ። ነገር ግን እስከዛ ድረስ ግን ይሄን ነገር በጣም አውቃለሁ ወይም ማወቅ ፈልጋለሁ ለምትሉ ሰዎች ምንድነው እንትን እሰጣችኋለሁ ዩቲዩብ ላይ የሚያስተምሩ ሰዎችን እሰጣችኋለሁ። እነሱ መከታተል ነው። እንግዲህ እኔ ካየሁት እኛ ሀገር አሁን ዌብሳይት ላይ ብዙ አስተማሪዎች አሉ። ዩቲዩብ ላይ አስተማሪ አለ። አሪፍ ነው፣ ቆንጆ ነው። የሆነ ዕውቀትን ማግኘት ትችላላችሁ። ነገር ግን ምንድነው ዩቲዩብ ላይ ያየሁት ነገር ይሄ ምንድነው አንድ ወጥ የሆነ ትምህርት አይሰጥበትም። እዚህ ጋር የሆነ ነገር ካወቃችሁ እዛ ጋር ደግሞ የሆነ ነገር ትፈልጋላችሁ። እዛ ራሳችሁን እዛም እየሄዳችሁ ካላስተማራችሁ ሙሉ ለሙሉ ወጥ የሆነ የምታውቁበት ቦታ የለምና ይሄ ትንሽ ችግር ነው እንጂ ዩቲዩብ በጣም አሪፍ ነው። ጥሩ መማሪያ ስለሆነ እዛ ዩቲዩብ ላይ ያሉትን ቲዩቶሪያሎች ወስዳችሁ ብትማሩ አድቫይስ አደርጋለሁ። ሌላኛው ደግሞ ኢንተርንሺፖች ላይ አብሮ መስራት ወይም አሉ አይደለ ግሩፕ ሆነው የሚሰሩ ልጆች
ከነሱ ጋር ቮለንተሪ የሚሆን እንደዚሁ እናንተ የሆነ እውቀት ለማወቅ ስለሆነ እዚህ ላይ ረጅም ጊዜ የቆዩት ሰዎች ሊኖሩ ይችላሉ። ዩኒቨርሲቲ ውስጥ በተለይ እንደዚህ አይነት የሚሰሩ ልጆች ስላሉ እነሱ ጋር ጠጋ ብላችሁ ያንን ነገር የተወሰነ ሂንት መቀበልና እናንተ በዩቲዩብ በሌላ ነገር ማዳበር ትችላላችሁና ኢንተርንሺፖች ውስጥ ብትገቡ የተሻለ ነው። በተጨማሪም ደግሞ ዩደሚ ላይ ከፍላችሁ መማር ትችላላችሁ። ከፍለን እንማር የምትሉ ከሆነ እዛ ላይ ከኦንላይን ከፍላችሁ መማር ትችላላችሁ፣ እዚህ ሀገርም ካልሆናችሁ ማለት ነው። ሌላ ኮርሶች ይሰጣሉ፣ እኛ ሀገርም ውጭም የተለያዩ ኮርሶች ይሰጣሉ። ውጭ ላይ ያለው በብዛት ኦንላይን ስለሆነ ኦንላይን ላይ አንደርስታንድ የምታደርጉ ሰዎች ከሆናችሁ ቋንቋው የሚገባችሁ ከሆነ ኦንላይን ላይ ያለው ነገር አሪፍ ስለሆነ እዛ ብትወስዱ የተሻለ ነው። ነገር ግን እዚህ ሀገር ኢትዮጵያ ውስጥ ደግሞ ለሆናችሁ ሰዎች አጫጭር የሚሰጡ አሉ። እነሱ ጋር አጫጭር ስልጠና የሚሰጡ እነሱ ጋር የተወሰነ ጊዜ ወስዳችሁ አንዳንዴ ምን አለ መሰላችሁ ኦንላይን ስትማሩ ራሳችሁን አስገዝታችሁ መማር ይከብዳል። ዩቲዩብ ላይ ከፍታችሁ ስትማሩ የሆነ ቪዲዮ ይመጣል ወይ የሆነ ታምብሌን ታዩና አይምሯችሁ ስርቅ ይልና እዛ ውስጥ ትሆናላችሁ። የሆነ ሰዓት ላይ አይምሯችሁ ወደዛ ሄዶ ታገኙታላችሁና አይምሮ ትኩረታችሁን የሚሰርቃችሁ ነገር ብዙ ስለሆነ አድቫይስ ማድረጋችሁ ዌብሳይት ያላቸው ሰዎች ፍሪም ይሆን ከፍያም ያለበት ከሆነ እዛ ላይ ገብታችሁ ብትማሩ ብዙ እውቀቶችን ታገኛላችሁ ማለት ነው። አንዳንድ ሰዎች አላችሁ ይህንን ነገር በሶፍትዌር ኢንጂነሪንግ ልማር ወይ የምትጠይቁ ሰዎች አላችሁ። ሶፍትዌር ኢንጂነሪንግ ብትማሩ በደንብ አሪፍ ነው፣ ብዙም ትሰሩበታላችሁ። ነገር ግን እኔ አድቫይስ ማድረጋችሁ ለዌብሳይት ብቻ ሳይሆን ለሌላም ነገር ብላችሁ መማር የምትፈልጉ ከሆነ ኦኬ አሪፍ ነው ተማሩ። ነገር ግን ለዌብሳይት ዲዛይን ያናክል ዩኒቨርሲቲ ውስጥ ያው ኢንትሮዳክሽን በስቶ የሆነ ሰዓት ላይ ነው 4ኛ 5ኛ ዓመት ላይ ስትደርሱ ነው የሆነ ቤዚክ ነገር ልትይዙ የምትችሉት። ያው ዩኒቨርሲቲ ውስጥ ስትገቡ ቤዝ ዲዛይን አይደለም የሚያስተምሩት የምትፈልጓትን ፖይንቱ ላይ አይመጡብላችሁም። እና እኔ ዌብሳይት ለመስራት የሚፈልግ ሰው አድቫይስ ማድረገው ምንድነው የተለያዩ ቅድም እንዳልኳችሁ ዩቲዩብ ላይም ሌላም ቦታ ላይም የ3 ወር በጣም ሰነፍ ከሆናችሁ ነው እንደውም 3 ወር የምትቆዩት። በ2 ወር ውስጥ በደንብ ማወቅ የምትፈልጉ ሰዎች ካላችሁ በደንብ ማወቅ ትችላላችሁና በተለይ የውጪዎቹን ትሬኒንግ ብትወስዱ በደንብ ችሎታችሁ እየዳበረ ይመጣልና ዩኒቨርሲቲ ውስጥ ከመግባት በ3 ወር ስልጠና የተሻለ ሰው መሆን ይቻላልና ኦንላይን ትሬኒንጎችን በደንብ ብትወስዱ በቂ ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይሄንን ይመስል ነበር። ቪዲዮዎቻችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻሉ አሪፍ ቪዲዮዎችን ይዘን እንመጣለን። እስከሚቀጥለው ቪዲዮ ድረስ እስከምንገናኝ ድረስ ቴንክ ዩ።